ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአማራ ክልል እየተካሄደ ያሉ የህልውና ተጋድሎችን በተመለከተ ዝርዝር መረጃ ይዘን ቀርበናል። በወሎ አሁንም በተጠናከረ ሁኔታ በአገዛዙ ሰራዊት ላይ የሚደረገው ጥቃት እንደቀጠለ ነው። የአገዛዙ ሰራዊት በምርኮና በራሳቸው ጊዜ እጅ በመስጠት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ወደ ፋኖ መግባቱ እየተነገረ ነው። በሌላ በኩል የድሮን ጥቃት እየተፈጸመ ይገኛል። በወሎና በጎጃም በተፈጸመ የድሮን ጥቃት ሰላማዊ ዜጎች መሞታቸውም እንደዚሁ ተመልክቷል። በአማራ ክልል ስላለው ወቅታዊ ሁኔታ የተመለከተ ዘገባ ዓለም አቀፍ ተቋማትም ያቀረቡ ነው። የጀርመን ድምጽ ሬዲዮ ሰሞኑን እንደዘገበው በበርካታ አካባቢዎች ፋኖች የበላይነት እንደያዙና በርከት ያሉ አካባቢዎችንም መቆጣጠራቸውን የተመለከተ ሰፋ ያለ ዘገባ አቅርበዋል። የብልጽግና መንግስት ቃል አቀባይ ዜናውን በማስተባበል ፋኖች የሚያደርጉትን ግስጋሴ አስተባብለዋል። በዚህ ጉዳይ ላይ ሰፋ አድርገን የምንመለከትበትን መረጃዎችን ይዘን መተናል። የዘውትር ተሳታፊያችን እንግዲህ መረጃዎችን ሊያቀርብልን ተዘጋጅቷል። በጣም ነው ማመሰግነው። እንግዲህ ከድሎቹን ጀምር ምን አሉ አዳዲስ መረጃዎች? አመሰግናለሁ መሳይ። እንግዲህ ከሮብለት አመሻሽ ጀምሮ በቆቦ እና በዙሪያ ባሉ ወረዳዎች ላይ የአገዛዙ 49ኛ ክፍለ ጦር በጣም በከፍተኛ ደረጃ ወታደራዊ ሎጂስቲክሱን አጠናክሮ በብረት ተሽከርካሪዎች ወታደራዊ ተሽከርካሪዎች የታጀበ ወታደራዊ እንቅስቃሴ በማድረግ በተለይ የቆቦ ዙሪያ ወረዳዎችን ከፋኖ ኃይሎች ለማስለቀቅ ከፍተኛ ጥረት አድርጎ በከፍተኛ ደረጃ ተመቶ ምናልባትም በታሪክ ስላልተነገረለት ነው እንጂ ከወሎ ድሮች እጅግ የበዛው ከፍተኛ ኪሳራ የደረሰበት 49ኛ ክፍለ ጦር ከስታፍ አባላት በስተቀር ሙሉ በሙሉ ተደምስሶ አብዛኛዎቹ ሙትና ቁስለኛ በመሆን ቀሪዎቹ ደግሞ እጅ ሰጠው 49ኛ ክፍለ ጦር የምትባለው የአገዛዙ ጠንካራ ኃይል ተበትና ታሪክ ማድረግ ይችላል። የፋኖ ኃይሎች በዚህ ያልተማረው የአገዛዙ ኃይል እንደገና ተጠናክሮ በርካታ ኃይል ይዞ በመጓዝ በአምባሰል ተራራማና ስትራቴጂክ በሆኑ ወረዳዎች በተለይ በአራት ወታደራዊ ቀጠናዎች ላይ በጨፌ፣ ውጫሌ፣ ጭሳ፣ መውርጌሳ በተባሉ ቀጠናዎች ላይ ከፍተኛ ጥቃት ለመሰንዘር ተንቀሳቅሶ ባደረገው ውጊያ ተበትኖ ነው የተመለሰው። በዚህ ቀጠና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና በልጅ ኢያሱ ኮር ስር የሚገኙት ራምቦ ክፍለ ጦር፣ ራሳሊ ክፍለ ጦር፣ የእጁ ክፍለ ጦርና ባለሽሩጡ ክፍለ ጦሮች ጋር በተወጣጡ አህዶች ዛሬ ከጠዋቱ 12 ሰዓት ጀምሮ በዚህ ቀጠና ላይ ከፍተኛ የተባለ ውጊያ እየተደረገ ነው። የፋኖ ኃይሎች በተለይ ከጨፌ እስከ ውጫሌ ባለው እንዲሁም ጭሳ እና ሁርጌሳ በተባሉ አካባቢዎች በሰነዘሩት የማጥቃት እንቅስቃሴ በተለይ ደግሞ ሁርጌሳ ከተማ ላይ የነበረውን የአገዛዙን ጠንካራ ምሽግ በመስበር በርካታ ጦር በመደምሰስ ቦታውን መቆጣጠር መቻላቸውንና ከዚህ በፊት የአገዛዙ ጦር እችን ከተማ ከሁለት ቀናት በፊት ይዣታለሁ ብሎ ያለምንም ውጊያ ፋኖዎች ከለቀቋት በኋላ ገብቶ የነበረ ቢሆንም የፋኖ ኃይሎች ስቦ በመምታት በሚለው ስትራቴጂያቸው መሰረት በርካታ ኃይሉ ተደምስሶበት ቦታዋንም ለፋኖ ኃይሎች ውርጌሳን ከተማ ለፋኖ ኃይሎች አስረክቦ መውጣቱን ለማወቅ ተችሏል። በዚሁ ቀጠና በአምባሰል ወረዳ በአገዛዙ ጦርና በፋኖ ኃይሎች መካከል አሁንም ከፍተኛ ውጊያ እየተደረገ ሲሆን በተለይ ማርዬ፣ ጨፍጨሬ፣ ኪንቴሪና ጉልቦ በተባሉ ቦታዎች ላይ በተደረገው እና እየተደረገ ባለው ውጊያ የልጅ ኢያሱ ኮር ከፍተኛ ድል መቀዳጀቱንና በተደረገው ውጊያ ከ60 በላይ የአገዛዙን ጦር መደምሰስ መቻላቸውንና የበርካታ የጦር መሳሪያ መማረካቸውን እንዲሁም በርካታ ኃይሉ እጅ መስጠቱን ለማወቅ ተችሏል። መሳይ በጣም የሚገርመው ነገር ይሄ በአንድ 49ኛ ክፍለ ጦር ከተመታ በኋላ 11ኛ እዝ 104ኛ ኮር 35ኛ ክፍለ ጦር በአምባሰል አካባቢ እየተደረገ ያለው አጠቃላይ የመንግስት ኃይል በዛ ቀጠና እየፈጸመ ያለውን የድሮን ጥቃት እንዲሁም በሲቪሎች ላይ እየተፈጸመ ያለውን ጥቃት በመቃወም በገፍ እጅ እየሰጠ እንደሚገኝና ይህም በርካታ የማህበራዊ ድረገጾች ተለቆ ለህዝብ እየታየ እንደሆነ ለማወቅ ተችሏል። በአጠቃላይ ግን በዚህ ባለፉት 24 ሰዓታት የድሮን ጥቃት በአካባቢው ላይ እየተፈጸመ እንደሚገኝና በተለይ በራያ ግንባር በ19 ቦታዎች ላይ የድሮን ጥቃት መፈጸሙንና አሁን ደግሞ በዛሬው ዕለት ከባህር ዳር ከተማ አስተዳደር ስር የምትገኘው የሳተላይት ከተማ ተብላ የምትጠቀሰው ዳና ማርያም ላይ ከጠዋቱ 3 ሰዓት ላይ የድሮን ጥቃት በመፈጸም እናትና ልጅን ጨምሮ በርካታ ሲቪሎችን መግደሉና በተደረገው አጠቃላይ በ24 ሰዓት ውስጥ በተደረገው ከ20 በላይ የድሮን ጥቃት በርካታው በሲቪሎች መኖሪያ አካባቢዎች ላይ አርፎ የሲቪሎችን ጉዳት እንዳደረሰና በመሰረተ ልማቶች ላይ፣ በጤና ጣቢያዎች ላይ፣ በሃይማኖት ተቋማት ላይ ድሮን በመጣል በአካባቢው ማህበረሰብ ዘንድ ከፍተኛ ጭንቀት እንደተፈጠረ ነው ማወቅ የተቻለው። በዚህ ቀጠና በተለይ በወሎ ቀጠና የአገዛዙ ጦር 801ኛ ኮር እንዲሁም በአየር ወለድ ኮማንዶዎች የታገዘ
የያዘ የ107ኛ ኮማንዶ ክፍለ ጦር ከኮምቦልቻ ከተማ በመነሳት የሚኒሻ ኃይሎችን በመያዝ አካባቢውን ለመቆጣጠር በከፈቱት ውጊያ በጣም በበርካታ ደረጃ ተመቶ ወደኋላ ማፈግፈጉንና ያቀደው ዕቅድ ሳይሳካለት ገና ከ20 በላይ ወታደሮቹ ሲገደሉበት እየተበተነ ያለ ክፍለ ጦር እንደሆነና በተደረገው ውጊያም ከ30 በላይ ቁስለኞች የፋኖ ኃይሎች በእጃቸው ማስገባታቸውን ውጊያው ሙሉ በሙሉ ባለመጠናቀቁ በጢሳና ውጫሌ ከባድ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። ይህ በእንዲህ እንዳለ በሌላ ዜና የጎንደርና የወሎ አዋሳኝ ቀበሌዎች ላይ ከፍተኛ ውጊያ እየተደረገ ሲሆን በዛሬው ዕለት የፋኖ ኃይሎች ጨጨሆን፣ ደብረዘቢጥን፣ ገረገራን፣ ፍላቂትን ጨምሮ በርካታ የአካባቢው የገጠር ቀበሌዎችን መቆጣጠራቸውንና በዚህ የውጊያ አካባቢ የሁለቱ የፋኖ የአማራ ፋኖ አደረጃጀቶች በተለያየ አቅጣጫ በማጥቃት የጨጨሆን ከተማ እና የደብረዘቢጥ ስትራቴጂክ የሆኑ ቦታዎችን መቆጣጠር መቻላቸውንና እነዚህ ከተሞች አሁን በፋኖ ኃይሎች ቁጥጥር ስር መግባታቸውን ተከትሎ የአገዛዙ ጦር ከጨጨሆ፣ ከደብረዘቢጥ፣ ከገረገራና ከፍላቂት ወደ ጋይንት ንፋስ መውጫ እየሸሸ እንደሆነና ከታች ጋይንት የተነሳው የፋኖ ኃይል ደግሞ ወደ ላይ ጋይንት የሚመጣው የአገዛዙን ጦር እያጠቃ እንደሚገኝና አካባቢው በጣም ከፍተኛ የሆነ ውጊያ እየተደረገበት መሆኑን ለማወቅ ተችሏል። በሌላ አቅጣጫ እንዲሁ በምዕራብ ወሎ እንደዚሁም የአገዛዙ ጦር ከራስ አሪኮር ጋር ከፍተኛ ውጊያ እየተደረገ ሲሆን በተለይ በከለላ ወረዳ ቲርቲራ በተባለ ቦታ ላይ በተደረገው የማጥቃት እንቅስቃሴ ከ10 በላይ የአገዛዙ የኮማንዶ አባላት ሲገደሉ ከ30 በላይ መቁሰላቸውንና ከ35 በላይ የነፍስ ወከፍ ክላሽ መሳሪያዎችን መማረክ መቻላቸውን አስታውቀዋል። በአጠቃላይ በወሎ አካባቢ አሁንም በበርካታ አካባቢዎች ላይ ከፍተኛ ትንቅንቅ እየተደረገ ሲሆን ከ18 እና ከ20 ቀን በፊት የደቡብ ወሎና የሰሜን ወሎ ወታደራዊ ጠቀሜታ ያላቸውን ቁልፍ ተራራዎችና ምሽጎችን የተነጠቀው የአገዛዙ ጦር መልሶ ለመያዝ በበርካታ አቅጣጫዎች ጥቃት እየሰነዘረ ቢሆንም የፋኖ ኃይሎች መልሶ በማጥቃትና ስቦ በመምታት በሚለው ስትራቴጂ በአንዳንድ ቦታዎችን ላይ ሙሉ በሙሉ በማጥቃት እንቅስቃሴ በመሄድ በርካታ ምሽጎችን እየደረመሱ ምሽጎችን መቆጣጠር መቻላቸውን ነው ያስታወቁት። ይሄ ተከትሎ በዋላ ድላንታ በተለይ በድላንታ እና በጋሸና አካባቢ አሁንም የመቂትን የገረገራን አካባቢ የፋኖ ኃይሎች እንዲሁም የጨጨሆንና የደብረዘቢጥ ከተሞችን በፋኖ ኃይሎች እጅ መውደቅ ተከትሎ አሁን በጠቀስኩልህ ጋሸናና በድላንታ አካባቢ የፋኖ ኃይሎች ወደ ከተማዋ ተጠግተው ምሽጎች ላይ ከፍተኛ ማጥቃት እንደሰነዘሩና በዛ አካባቢ የሚገኘው አርሶ አደር በሙሉ ነግበኔ ነው በማለት ከፋኖ ኃይሎች ጋር የቃታ ብረቱን ይዞ ከፋኖ ኃይሎች ጋር ወደ ውጊያ መግባታቸውን ነው ለማወቅ የተቻለው። እንግዲህ ከተማ አካባቢ በተጠቀሱት ከተሞች አካባቢ ከፍተኛ ውጥረት ነግሷል። መንገዶች ተዘግተዋል። ከወልዲያ ደብረታቦር የሚወስደው መንገድ በፋኖ ቁጥጥር ስር በመውደቁ የመከላከያ ኃይሉ በተራራና በቋጥኝ አካባቢዎች ራሱን መከላከል ላይ እንደሚገኝ ነው ለማወቅ የተቻለው። እንግዲህ በሰፋ ባለመልኩ ነው የሰሞኑን የአውደ ውጊያ ውሎችን በዝርዝር የገለጽክልን። የአብይ አህመድ አገዛዝ ይህን ያህል መጠነ ሰፊ ወታደራዊ እንቅስቃሴዎች በሚደረግበት በሰሜኑ የኢትዮጵያ በተለይ በወሎና ጎንደር፣ በጎጃም ያለውን ሁኔታ በተመለከተ ከማይደብቅበት ደረጃ የደረሰ ይመስላል። የጀርመን ድምፅ ሬዲዮ የዘገበው ምናልባትም የፋኖች የጥቃት አድማስ እየሰፋ መምጣቱን ከተሞች መቆጣጠራቸው በትክክልም በገለልተኛ የሚዲያዎች በሚባሉት በጀርመን ድምፅ ሬዲዮ ጭምር እየተረጋገጠ መምጣቱ የአብይ አህመድ አገዛዝ የኢትዮጵያን ሕዝብ እያደናገረም የፋኖችን አለመኖር ለመግለጽ በሚል የሚጠቀማቸውን የተለያዩ ትርክቶችን ከዚህ በኋላ የሚቀበለው ሊኖር እንደማይችል በሚገባ የታየበት አጋጣሚ ነው ማለት እንችላለን። አሁንም የሉም ጽንፈኞቹ የሉም የሚል መከላከያ ነው የአገዛዙ ምክትል ቃል አቀባይ የገለጹት። ለማንኛውም በአጠቃላይ ይህንን ተከትሎ የድሮን ጥቃት መሰንዘር ነው አገዛዙ በቀጥታ የገባው፣ የጭካኔ እርምጃዎችን መውሰድ ነው። ሰሞኑን ሲዘገብ እንደነበረውም አማራ ፋኖ ታጋይ ሴቶችን ከማረካቸው ወይም ከገደላቸው በኋላ ጡት መቁረጥ፣ ሰውነታቸውን መተልተል እንዲህ አይነት እርምጃዎችን መውሰድ ጀምረዋል። ህጻናትን ጨምሮ ሰላማዊ ዜጎችን በድሮን መምታት ጀምረዋልና የተስፋ መቁረጥ ስለመሆኑ በተለያዩ ገለልተኛ አካላትም እየተገለጸ ይገኛል።